እፎ የሚባል ልጅና ሁሱ የሚባሉ ልጆች በጣም ልክ እንደ ሬስሊንግ ወይም ደግሞ እንደ ቦክስ ውድድር ከባድ ውድድር አድርገው ነበር። የእፎ የሚባለው ራሱን ወክሎ ነው የቀረበው። ኦርቶዶክስን ወክሎ አይደለም፣ ጴንጤን ወክሎ አይደለም። ግን እኔ ክርስቲያን ነኝ ዲፌንድ ማድረግ እችላለሁ ብሎ ነው የቀረበው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እፎይን አልወከለችውም። የቅዱስ ሲኖዶስ አልወከለውም። የሊቃውንት ጉባኤ አልወከለው። እንደ አንድ ክርስቲያን የሚገጥመኝ ካለ ላረግ ነው የመጣሁት ነው ያለው። ከዛ በኩል ግን የመጣው እሱ የሚባል ልጅ የወሎ ይሁን የስልጤ ምናምን አላውቅም ወንድማችን ነው። መነጽሩን አስገለበጠው እኮ። ይሄ እፎ የሚባለው ግን በጣም ተንከሲስ ሰው ነው እና ሁለቱ በጣም ቀርበው ነበር። ይሄ እስልምናን ወክሎ ነው የመጣው ወንድማችን ሁሱ። በእውነት ራሱ ከዚህ በኋላ እንትን ብለዋል ሲሉ ነበር። እስቲ ቆይ አንድ ቪዲዮ ነበር ይልክልሃለሁ የነ ሁሱን እየተናገር የነ ሁሱን እየተናገርኩ ማለት ነው። በጣም በሚገርም ሁኔታ ሻሃዳ አስይዟል። ከዚህ ከውድድሩ በኋላ ሻሃዳ ሁሉ አስይዟል። ሻሃዳውን ብዙ ክርስቲያኖች ወደ እስልምናው እና እሺ አግኝቼዋለሁ፣ ልክልሃለሁ ወንድም አለም ልኬልሃለሁ። ቆርጠህ ታዘጋጅልኛለህ። በጣም ከባድ ነበረ የነበረው ንግግር። እኔም እንደማንኛውም ሰው ይህንን ክርክር ለማየት በጣም ጓጉቼ ነበር የተቀመጥኩት። ሁለቱም ተስማሙ። አንዲት ሴት ኢትዮጵያዊት እህት ዳኛ ልትሆን፣ ከዚያ እፎይ ራሱን ወክሎ ክርስትናውን እንትና ደግሞ እስልምናውን ኡስታዝ ሆኖ ነው የመጣው። በጣም ታዋቂ የእስላም ሊቅ ነው እኔ የመጣው። ሁለቱ እንግዲህ ተናሉ። እፎይ ሰዓቱን አክብሮ ቀረበ። እሱ አመለጠ። በእውነት እሱ አመለጠ፣ ቆየ። እሱም 80,000 ሰው ሰብስቦ እፎይ የሚባለው ልጅ ቢለምን ቢጣራ የሚመጣ ጠፋ። ያው እየጠበቀ ነው ተባለ። ዳኛ የነበረችዋም ተናገረች። እነ ዮኒ ማኛ የሚባሉም ገብተው እንዴት ይሆናል ይሄ ነገር በእውነት የዓለም ምጽአት መቅረቡ ነው፣ ሁለቱ መገናኘት አለባቸው አሉ። የዛን ቀን በቃ ጦጣ ሆኜ አንዴ ሁሱ ቤት እገባለሁ። ሁሱም ያው ከአንድ ልጅ ጋር ይለፈልፋል። እዚህ እፎይ ቤት እገባለሁ። እፎይ ይፎክራል፣ እየጠበቅኩ ነው ይላል። 2 ሰዓት አለፈ። በቃ እኔ አልደከምኩ ብሎ መጨረሻው ጉዱ ነው ያለው ብዬ ነበር። በኋላ እኔም ልዘጋ ስል እፎይ ባትሪ ዘጋ ሊሄድ ነው ሲል ፖለቲካ ሊሰሩ እነ ሁሱ እየሮጡ መጡና ናግባ ዛሬ አለቀ ምናምን አለው። ቆይ እሺ ባትሪ እንሰካ ብሎ ምናምን ብሎ አለቀ ምንም ብለው ያው ገቡ። ሁላችንም ቁጭ አለ። ይሄ ለመፍረድ የመጣሁት በእስልምና የሚባል ነገር ሰምቻለሁ። የእስልምና ሊቃውንትን የሚሉ ሲናገሩ በፍጹም በሃይማኖት እንዳትከራከር፣ በሃይማኖት ክርክር አያስፈልግም ነው የሚሉት። እስልምና ክርክርን አይወድም። እስልምናን ወደ ክርክር የከተተው ወሃቢ የሚባለው ከመጣ በኋላ ወሃቢ የእስልምና ተሐድሶ ማለት ነው። የእስልምና ጴንጤ ማለት ነው ወሃቢ ማለት። እነሱ ከመጡ በኋላ ነው እንጂ እስልምና በራሱ የተከበረ ሆኖ ራሱ አማኞቹ እያመኑት ምናምን የሚኖር እምነት። ይሄ ወሃቢው ከመጣ በኋላ ግን እንደ ጴንጤ ነው የሚያደርገው። እንደዚህ እንደ ተሐድሶ ስለሚያደርገው አዋቂ ነው የሚለው እየወጡ የፈለጉትን ነገር ይናገራሉ። ያው እንትና ይሄ እፎይ የሚባለው ሰው ደግሞ እግዚአብሔር መቼም ሲጣላ ልምጫ አይቆርጥም ይባላል። አያማካክርም፣ እንደው ማንንም አያማክርም፣ ብድግ ነው የሚያደርገው። ሐዋርያትንም ሲመርጥ አይታችሁ እንደሆነ የተማሩትን የሰለጠኑትን ምናምን ሳይሆን በቃ መረብ ዘርግተው አሳ የሚያጠምዱትን፣ በትምህርት ምንም ያልገፉትን፣ በመቅደሱ አካባቢ የማያገለግሉትን፣ ቀረጥ የሚቀጡትን አሁኑ ሰብስቦ አምጥቶ ዓለም በክርስትና እንድትከደን ያደረገው እግዚአብሔር ያውቃል። እንደ መምረጥ ያለበትን ያውቃል።
እና ከቤተ ክህነት ቢሆን ቤተ ክህነት እሳት ይነድበት ነበር ይሄ ሰው። ሲኖዶሱን መግለጫ ያወጣበት ይባል። ግን ከቤተ ክህነት አይደለም፣ ከመንፈሳዊ ኮሌጅ ይወጣል፣ ከሰንበት ትምህርት ቤት ይወጣል። በቃ አንባቢ። በነገራችን ላይ እፎይ መጀመሪያ እኔን ነው የሚቃወመው። እንዴት ውሃብያን ይናገራል፣ እንዴት እስላምን ይናገራል እያለ ቪዲዮውን ላይ ይሰራብኝ ነበር። ልክ እፎይ ሲመጣና እኔ አንድ ቀን ስደግፈው እነ ቤተልሔም ዳኛቸው ወርቁ፣ ዳኛቸው ዘውዴ መገርሳ ነው ፈይሳ፣ እነሱ ቀጥታ እፎይ የሚባለው ያኔ እኔ ስልጤዎችን ለምን ተናገርክ እያለ የሚሰድብበትን ቪዲዮ ነበር ያመጡ። ደግ አደረገ ያልኳቸው እና እግዚአብሔር አምጥቶ ይህ ልጅ በዚህ ነገር ላይ እንዲነጋገር ምን አደረገ። እፎይ ከመጣ በኋላ ስለ እውነት እንነጋገር ከተባለ ከቤተ ክርስቲያን ላይ ብዙ ስድብ ርቆላታል። ስድብ ርቆላታል እግዚአብሔር በሚያውቅ። ብዙ ቤተክርስቲያን ላይ አፍ መክፈት የለም። እኔ ለዚህ እግዚአብሔርን አመሰግነው። አያት እግዚአብሔር ቤተክርስቲያንን እንዴት በጥንቃቄ እንደጠበቃት። ማህበረ ቅዱሳን አይደለም፣ ሰንበት ተማሪ አይደለም፣ የሰበካ ጉባኤ አባል አይደለም፣ የመንፈሳዊ ኮሌጅ ተመሩቅ አይደለም፣ የአብነት ተማሪ አይደለም። በቃ ሰው ነው፣ አንድ ኢትዮጵያዊ ሰው ነው እፎይ ማለት። ይህ ግለሰብን ደግሞ ምን አድርገህ ትናገረዋል? እና እሱ ደግሞ የሚያደርገው አሁን በዚህ በሁሱና በእፎይ ክርክር በጣም የተበሳጩት ጴንጤዎቹ ናቸው። የጴንጤዎቹን ገጽ እያየው ነበር። ሁሱ መጽሐፍ ቅዱስ ይችላል፣ እፎይ ግን መጽሐፍ ቅዱስ አይችልም። ክርክሩ እኮ እፎይ የመጽሐፍ ቅዱስ እንዲያስረዳ አይደለም፣ ሁሱ ቁርአን እንዲያስረዳ አይደለም። ሁሱ መጽሐፍ ቅዱስን አውቃለሁ የእናንተ መጽሐፍ እንዲህ አይነት ስህተት አለው ሊል፣ እፎይ ደግሞ ኖ የእናንተ ቁርአን ነው እንደዚህ አይነት ስህተት ያለው ሊል፣ እሱ ኢየሱስ ክርስቶስ ፍጡር ነው ምንትስዬ ሊል፣ እሱ ደግሞ መሐመድ እንዲህ ነው ሊል፣ በቃል ሳይሆን ሁለቱም መጽሐፍ ቅዱስ እያነበቡ ሊናገሩን የመጡት። ይህ ጴንጤዎቹ የኦርቶዶክስን መዋረድ ብቻ ስለሚፈልጉ እሱ ቢያሸንፍና ይሄ ልጅ ቢሆን ልክ ኦርቶዶክስ እንደተሸነፈች ነበር። ኦርቶዶክስ ግን የሚያሸንፋት ነገር የለም፣ የወከለችው የለም፣ የጻፈችው የለም፣ ደብዳቤ ሰጥታ የላከችው የለም። ልጁ እኔ እፎይ ይባላለሁ የምትገጡኝ ካላችሁ ክርስትናን ወክዬ ነው የምናገረው ራሴን አንዳንድ ክርስቲያን ነው ብሎ የመጣው ተቋማት ናቸው፣ ኡስታዞች ናቸው እየመጡ የሚሟገቱት ማለት እና ጴንጤዎቹን ታዘብኳቸው። ስለ እውነት ነው ነገር በጣም የታዘብኳቸው እና ያው እንግዲህ ቀረቡ፣ ተነጋገሩትም ብላችሁም አይታችኋል። እና እፎይ ያቋርጣል ብለው ነበረ የፈለጉት። እፎይ ቴክኒኩንም ታክቲኩንም በጣም ነው የገባበት። እሱ ጩጬ ልጅ ነው እና አቅሙ አይደለም። ሌሎች እንደ አቅም አለን የሚሉት ሰዎች ቢመጡ በጣም ጥሩ ነበር። ከእፎይ ጋር የሚመጣጠኑ በእነፎይ በኩልም አሉ እነ የዋድ ምናምን ክርስቲያን የሚባሉ ልጆች አሉ። በዚህም በኩል ደግሞ በጣም ረጅም ሰዓት ማውራት መረጃ ማቅረብ የሚችሉ ልጆች አሉ። ይሄ ልጅ ግን ዘሎ ነው የገባው። የንግግራቸው ርዕስ በእግዚአብሔር ፈጣሪነት ላይ ነው። እግዚአብሔር ምንድነው? እግዚአብሔር የእናንተ እግዚአብሔር የኛ ነው፣ አላህ ነው ምናምን፣ ፈጣሪ ማን ነው የሚል ስለነበረ ያ ነው እንግዲህ በጣም መስማት የማናውቀውን ነገር ሁሉ ሰማን። ይሄ እፎይ የሚሉት ከየት እንደሚያመጣ እግዚአብሔር ይወቅለት። ክርክሮቹን በጣም ከባድ ነበሩ። ልጁ ከመጨነቁ የተነሳ እንትኑ ጨርቁን ሁላን የበላው እንደዚህ የቱታውን እንትን ሲበላ ነበር። ጭንቅላቱን ነደደበት፣ እዚህ ላይ በእውነት ነደደበት። ይሄ ብቻ መንደድ ብቻ አይደለም፣ በጣም 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 ያሳዝን ነበር። ተንቆራጠጠ፣ መነጽሩን ገልብጦ ሁሉ አደረገ። በእውነት ልገልበጥ አይደል አባቴ ላድርግ በእውነት ይልናል በእውነት እና ከባድ ነበር እና አልተገለጸም የሚል እንደውም ዘፈን ብላ ተሰረበት እና ሰምቼ አላውቅም። አላህ ባት አለው፣ አላህ አይን አለው፣ አላህ ጆሮ አለው፣ አላህ ሳሉ ነው ሰምቼ አላውቅም በእውነት። ከእስላሞችም ማቀው አላሁ አክበር ብለው አዛን አድርገው ቁርአናቸውን ናቸውን አድርገው ሲሄዱ ነው ማቀው። ይሄ አላህ እግር አለው ጥፍር አለው እኔ ሰምቼ አላውቅም። ስንት እጅ አለው ይለዋል።
እንደዚህ በግራ ነው በቀኝ እጆቹ ይላል። ሁለት እጅ በዚህ ጋር ነው በግራ እና ብቻ ነገሩ ውስብስብ ነበር። በጣም ከባድ ነበር ሂደቱ እና ከባድ ነበር በእውነት በጣም ከባድ ነበር። እንግዲህ ከዛ ከርዕሱ ውጪ ስለ ጂኒ ስለ አጋንንት እንነጋገር ብሎት ነበር እሱም ደግሞ በሌላ ርዕስ ነው እንጂ ዛሬ ይሄንን ጨርስ ብሎታል። እና እሱ ተዘጋጅታ የመጣችው በጣም ትንሽ ነገር ስለሆነ ደቂቃን ከ5 ደቂቃ ማለፍ የለበትም ማለት ዲቤት ደግሞ ሲደረግ ጊዜ ያስፈልጋል። አንተም 20 ደቂቃ ውሰድ፣ እኔም 20 ደቂቃ ልውሰድ፣ አንተም ተናገር እኔም ልናገር አለው። ይሄ እንግዲህ አቅም ሲኖር የሚደረግ ነው። ያችኛዋ ግን ያጠናቻትን አድርጎ መምጣት ነው። ይሄ ልክ እንደ ሰነፍ ወታደር ማለት ነው። ሰነፍ ወታደር የያዛትን ላይ ይዞ ይሄዳል ባድመ ላይ። ከዛ ሻዕቢያ ብሪጥ ሲተኩስ ተር አድርጎ 30ውን ይለቃል። ከዛ በኋላ እጅ ወደ ላይ ነው እና እንትን ያስፈልጋል፣ ስንቅ ያስፈልጋል፣ ቦምብ ያስፈልጋል፣ ቢላዋ ያስፈልጋል፣ እንደገና ደግሞ ጥይት ያስፈልጋል፣ ስንቅ ያስፈልጋል። በክርክርም ወቅት ልክ እንደ ወታደር ነው። ሰፊ ጊዜ ሰፊ ሰዓት የሚያስወስድ እንጂ ታፍሶ እንደመጣ እንደ ብልጽግና ወታደር ገና ጣጣጣ ሲል እጅ ወደ ላይ ፋኖ እዚህ ጋር እናቴ እንዲህ ብላ ከቻለ እንዴት ማባል የለም። ለሁለተኛው እሱ ማድረግ ያለብህ አንያ ተጋጣሚህን መገምገም ማወቅ ምናምን ማድረግ ያስፈልጋል። እና በጣም ስማርት ነው። እኔ ያየሁት ማነው ስሙ እፎይ የሚባለው ልጅ በጣም ስማርት ሆኖ ነው ያየሁት። እና ፕሮቮክ ያደርገዋል፣ ይጎነትለዋል፣ አትፍራ አይዞ ምናምን ይለዋል። ያ ደግሞ የበለጠ ነው የሚያስጨንቀው። አላህን አታውቀውም ማለት ነው፣ ፈጣሪ ግን አታውቀውም ማለት ነው። ይነካዋል። አውቃለሁ ምናምን እንደዚህ አትበለኝ እፎይ አንተ ትልቅ ሰው አይደለ እንዴ ባላ እረፍ እንደዚህ አትበለኝ። የራሴ ሰዓት ላይ ተጥጃለሁ በልቡ ግን በአፉ እንደዚህ አትበለኝ አንተ ትልቅ ሰው አይደለ እንዴ ያልተባለ እፎይ ተው እንጂ በእውነት በጣም ልጅ ነው ልጁ እና ከባድ ነው ነገሩ ብቻ በጣም ከባድ። ከዛ በኋላ ያየሁት ምንድነው እስልምና ለሁለት ተከፍሎ ሀባሽና ሻዕቢያ ነው ምናምን አልሸባብ እና ምናምን ተባብለው እንደተጨቃጨቁ ነው። የእስልምና ውስጥ ያሉ ሴቶች በጣም ጥያቄ እያቀረቡ ነው በእውነት እና ቢቆም ጥሩ ነው፣ ግን ደግሞ መወያየት በጣም ጥሩ ነው። ልክ ይሄ እንዳለቀ እሱ ያደረገው ምንድነው የሞራል ግንባታ ነው ያደረጉት። እና እንግዲህ እኩለ ሌሊት ሁላችንም እንቅልፍ ተነስተን ክርክሩም ጭቅጭቁም ራሳቸው እስላሞቹ የተጨቃጨቁ እሱ ነው ያሉት። አሁን ሻዕዳ ማስያዝ ጀመረ እና በቃ እስልምና አልሐምዱሊላህ እስላም ያደረከኝ እያሉ ብዙዎችም ቲክቶከሮች እንትን አሉ። ከዛ እንስማው ሻዕዳ ሲያዝ ክርስቲያኗ በሁሱና በእፎይ ክርክር በጣም ሁሱ ስላሸነፈ ደስ ብሏል። ከዛ እስላም ሆነች በአንድ ሌሊት ጊዜው። ከዛ እሱ እስላም ያደርጋታል። እስቲ እንስማ። አሽሀዱ አላ ኢላሃ ኢላላህ። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ማን ነበር ስምሽ? የመጀመሪያ ስምሽ? አስጠንቶ ያስገባል። ማን ነበር ስምሽ ሲልሽ ትዕግስት በይ ወይ ደግሞ እንትና በይ ብሏት ነው እንደው ወይም ወለተ ማርያም ምናምን በይ ብሏት ቅስሙ ተሰብሯል ያስታውቃል። እና አሻዱ አረጋት እስላም አደረጋት። ከዛ ማን ነው ስምሽ ሲላት ሀያት አለችው። ስምም እንኳን አላወጣም። እሺ አይደል እሱን አይደለም ያኛው ስምሽ የመጀመሪያው ስምሽ ሲላት እኮ ሀያት ነው። እና እፎይ ስራ ሊስተር እና እስልምና ላይ ያላችሁ ልጆች ሃይማኖታችሁን አታሰድቡ። እስልምና ማለት የነ ሼክ ማን ነው አዋርዳችሁ ሰድባችሁ ደብድባችሁ ያባራራችኋቸው አዝነውባችሁ ረግሟችሁ ነው የሞቱት ሙፍቲ ማለት ነው። ሀጂ ሙፍቲ ጨዋ ናቸው። ከሁሉ ጋር ተስማምተው ከሁሉ ጋር ተግባብተው ከክርስቲያኑ ከእስላሙ ጋር ነው የሚኖሩት። እና ወሃቢያዎች ትንሽ ጠንቀቅ በሉ። እኔ በጣም እየተዝናናው ነው። በኋላ ላይ እፎይ ካለ
ጠርቼ ጠይቀዋለሁ። አንዳንድ ነገር ቲክቶክ ላይ ጠይቀዋለሁ። ከዛ ውጭ ግን እንትን ባትሉ ጥሩ ነው። ወይ ደግሞ ጥንቅቅ ብሎ የሚያውቅ ሰው ቢመጣ ጥሩ ነው። ወይም ደግሞ የመሪዎቻችሁን ቃል ብታከብሩ። ይሄ የመከርኳችሁ እስልምና ለክርክር አይመችም፣ ለመከራከርም አይሆንም። ስለዚህ ዝም እንደዘጋችሁት ብትቀመጡ። አይ ደግሞ ካላችሁ ያለ ስድብ ያለ ንግግር በጨዋ ደንብ መቀመጥ። እኔ ለምን ቴዲ አዋሳ ቤት ክርክር አይደረግም ብዬ ነበር። እስላሞቹ አይሆንም እሱ አይሆንም ብለዋል ነው ያሉት። አከራካሪ ባይኖር ሰዓት እየያዛችሁ ግን በተጠና መልኩ ብታደርጉት ጥሩ ነው። ባይሆን ጥሩ ነው፣ ግን ከሆነ አይቀር ብታደርጉት ጥሩ ነው እና የእፎይና የሁሱን በዚህ መልኩ ነው ያየሁት። የጴንጤዎች ለሁሱ ደግፎ መጮህ በጣም እስላሞቹ ራሳቸው ሀሳብ እየሰጡ እንደዚህ መሆን አልነበረባችሁም። እሱ እንኳን አላህ አተረፈ፣ ለሁለተኛው አትንከሽከሽ፣ አቅምህን ወቅ። ጥሩ አንባቢ ሊወጣ ይችላል። መጀመሪያ አንተን እስልምና በደንብ ያዘው፣ በደንብ ተንከባከበው። ግድ የለም ሁሉም እስላም ቢሆንልህ ጥሩ ነበር ለአንተ። ግን ሁሉም እስላም ሊሆን አይችልም፣ ሁሉም ክርስቲያን ሊሆን አይችልም፣ ሁሉም ደግሞ እንትን ሊሆን አይችልም እና ሰው የእምነት ነፃነት አለው፣ በዛ በተሰጠው ይሄዳል። ያው እንግዲህ ክርክር ከፈለጋችሁ መከራከር ነው። እኔ አያገባኝም። እኔ ልክ እየጠበቅኩ ተራዬን እየጠበቅኩ አመጣለሁ። አሁን ደግሞ በጣም እኔ እስላሞቹ ቤት ነው ያለሁት፣ ጎራ ለይተው በጣም እየተከራከሩ ነው። ይሄ ሁላ የመጣው ሰዎች ማንበብ ጀመሩ። ይሄ ተጽፏል እንዴ ቁርአን ላይ እንደዚህ ተብሏል እንዴ ቢስሚላህ ምናምን የሚሉ ሰዎች አይቻለሁ። ከክርክሩ ይሄንን እንጠብቃለን ማለት ነው።